ለኃያሉ ሰማዕት ለቅዱስ ሚናስ ዓመታዊ ክብረ በዓል እንኳን በሰላም አደረሳችሁ። እንዲሁም ለቅዱስ ቂርቆስ ለቅድስት ኢየሉጣና በዕለቱ ታስበው ለሚውሉ ቅዱሳን ወራዊ በዓላት እንኳን በሰላም አደረሳችሁ። በዚህ ዝግጅት የኃያሉ ሰማዕት የቅዱስ ሚናስን ገድል፣ የቅዱስ ቂርቆስና የቅድስት ኢየሉጣን ታምራቶች እንዲሁም የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ እናስታውሳችኋለን። የቅዱስ ሚናስ ገድል። አንድ አምላክ በሆኑ በአብ በወልድና በመንፈስ ቅዱስ ስም የሚነበብ ቅዱስ ብፁዕ ጽኑ ተጋዳይ የሚሆን የጌታችን የኢየሱስ ክርስቶስ ሰማዕት የቅዱስ ሚናስ ምስክርነቱ ይህ ነው። ጸሎቱ ከሁላችን ጋር ትሁን ለዘላለሙ አሜን። ይህ ቅዱስ ሰማዕቱ ሚናስ ሀገሩ ግብጽ ነው። ስሟም ኬጥዋ ይባላል። በገዢው ስምም በውስጧ አዳራሽን ሠራ፣ ቅጥሮቿንም አጠበቀ። የቅዱስ ሚናስ አባቱ ስምም አዶክሲስ ይባላል። የእናቱ ስምም አፎሞያ ይባላል። ክርስቲያናት ነበሩ። አዶክሲስንም ሰው ይወደው ነበር። ወንድሙ አንጣሊዮስም በእርሱ ላይ ዋለ። በንጉሡ በአብራኬዎስ ዘንድም ነገር ሠራ። ንጉሡም በአፍራቅያ ሾመው፣ ባለጸጋም ነበር። ከእስክንድርያም ሀብቱንና ሚስቱን ወደ አፍራቅያ ወሰደ። ልጅ ስላልነበራቸውን ከሚስቱ ጋር ያዝኑ ነበር። ከዚህ በኋላ ሚስቱ ወደ ቤተ ክርስቲያን ሄደች። ለዘላለሙ ክብርና ምስጋና ይግባውና የአብ ቃሉ የጌታችንና የአምላካችን የኢየሱስ ክርስቶስ እናት የእመቤታችን የቅድስት ድንግል ማርያም በዓል ነበርና ምስጋና ለእርሱ ይሁን ለዘላለሙ አሜን። ሰዎች ከቅድስት እመቤታችን ይባረኩ ዘንድ ልጆቻቸውን ሲያመጡ በተመለከተች ጊዜም ጽኑ ለቅሶን አለቀሰች። ጸለየች፣ ለመነች፣ ተማጸነች። ከእመቤታችን ከማርያም ስዕልም አሜን የሚል ቃልን ሰማች። ከዚህ በኋላም ጸነሰች፣ ልጅም ወለደች። ስሙንም ሚናስ አለችው። ይህን ስም ከሃይማኖት ከማመን የተነሳ አግኝተዋለችና። አባቱም ስለ እርሱ ተደሰተ። ከእስር ቤት የነበሩ ወንጀለኞችንም ፈታ፣ ለድሆችም ብዙ ገንዘብ መጸወተ። ባደገ ጊዜ የሚያስፈልገው መለኮታዊ ጥበብ ያለባቸው መጻሕፍት አስተማረው። ይጾምና ይጸልይም ነበር። 11 ዓመት ሲሆነውም አባቱ ሞተ። ከ3 ዓመት በኋላም እናቱ ሞተች። በብቸኝነቱም ፈጽሞ አዘነ። የሙት ልጅም ሆነ፣ ገንዘቡን ሁሉ መጸወተ። በጾምና በጸሎት ተወስኖም ወደ ቤተ ክርስቲያን ሄደ። ከአባቱ በኋላ አፍራቅያ የተሾመው ገዥም ፈጽሞ ይወደው ነበር። ሰግድም ወሰደው፣ ወታደርም አደረገው። ያን ጊዜም ዕድሜው 15 ዓመት ነበር። ከነርሱ በታችም እንደ ራሱ አድርጎ ሾመው። በጋይዮስ፣ በአውልሪዮስ፣ በፍልስዮስና በመክሲማኖስ ዘመነ መንግሥት ለረከሱ አማልክት ይገዙ ዘንድ ሕዝቡን ጠራቸው። ትእዛዛቸውም እጅጉን የከፋ ነበር። መጻሕፍትንም ጻፉ፣ በየሀገሩም ሁሉ ላኩ። ግዛታቸው ከአፍራቅያ ሀገሮች የምትሆን እስከ ቆጠላምንስ ነበር። ያን ጊዜ በዚያ አርቆሪዮስ፣ አብዳዲቆን፣ ምልያኖስ ይገዙ ነበሩ። ትእዛዙን የሚያስፈጽሙ ወታደሮችም ነበሩ። የጌታችን የኢየሱስ ክርስቶስ ሰማዕት የሆነ ብፁዕ ሚናስም በእውነት ከእነርሱ ጋር ነበር። በመካከላቸውም እንደ ኮከብ ያበራ ነበር። ሹማምንቱም በደብዳቤው የጻፈውን ትእዛዝ ለመፈጸም ተፋጠኑ። ጽሕፈቱም እንዲህ ይል ነበር: ቅን ፍርድን ስለሚሰጡ አማልክት በመታዘዛችሁ ሁላችሁም ደስ ይበላችሁ። እኛም በመትጋት በመጨነቅ በማምለክ በቁርጥ ይሰውላቸው ዘንድ ወደድን።
ስለዚህም ለሁሉም ሽማምንት፣ ለሁሉም አገር ወታደር፣ ሴቱም ሕፃናቱም ሳይቀር ፍጹም ትጋትና በስግደት ትእዛዙን ይፈጽሙ ዘንድ አምላክ የወሰነውን ትእዛዝ የማይቀበለውን ያለምንም ርኅራኄ በስቃያት ሁሉ ያሰቃዩ ዘንድ በሥልጣናችን አዘናል የሚል ነበር። ያን ጊዜም ከሃዲያኑ አማልክትን ማምለክን ይቀበሉ ዘንድ ለወንዶችም ለሴቶችም አሰምተው ተናገሩ። ወደ እነርሱም ይመለሱ ዘንድ ስለ እነርሱም ታላቅ ሁከት ሆነ። የክፉ ነገሥታትን ትእዛዝ ይፈጽሙ ዘንድም ሁሉንም በማታለል ግድ ይላቸው ነበር። ቅዱስ ሚናስም ይህም በተመለከተ ጊዜ ወደ ገዳም ሄዶ በዚያም እያገለገለ ተቀመጠ። በዚህች አገር ኃጢአትን በደልን አየሁ፣ ርቄም ሸሸው። አምላኬ መድኃኒቴ ኢየሱስ ክርስቶስን አገለግለው ዘንድም በገዳም ኖርኩ አለ። በዚያም በጽኑ ሥቃይ በአገልግሎት ጸንቶ ብዙ ዘመን ቆየ። ከዚህም በኋላ የእግዚአብሔር ጸጋ በእርሱ ላይ አደረ። ሰማይ ሲከፈትም ተመለከተ። ውስጡም የብርሃን አክሊልን በተሾመውና ምስክርነታቸውን ሰማዕትነታቸውን ባከናወኑ ሰዎች ራስ ላይ በሚያኖሩ ብርሃናውያን መላእክት የተሞላ ነበር። በታላቅ ክብርም እንደ ፀሐይ እያበሩ ያሳርጓቸው ነበር። ከዚህ በኋላም ቅዱስ ሚናስ በጌታችን በኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዲህ ሲጸልይ ከሰማይ ቃል ጠራ። ሚናስ ሆይ አንተ ብፁዕ ነህ፣ ተጠርተሃል። ከታናሽነትህ ጀምሮም እስከ ዛሬ ድረስ በጎ ሕሊናን ገንዘብህ አድርገሃልና በፍቅራቸው ያደግ አንተ በተቀደሰች ሥላሴ አምሳል የማይጠፉ 3 አክሊሎችን ትቀዳጃለህ። አንዱ ስለ ድንግልናህ ነው፣ አንዱ ስለ ምናኔህ ነው፣ አንዱም ስለ ምስክርነትህ ነው። ከብዙ ሰማዕታት የበለጠ ይሆናል፣ ስምህም ክቡር ነው። ብዙ ሰዎችም ከሁሉም አገር ይመጣሉ። በግብፅ ምድር በስምህ ወደ ታነጸችዋ ቤተ ክርስቲያንህም ይገሰግሳሉ። ኃይልን፣ ድንቅ ነገርን፣ ታምርን ከተቀደሰው ሥጋህ የሚደረገውን ፈውስም ይመለከታሉ አለው። ያን ጊዜም ይሄን ነገር ሰምቶ ፍጹም ደስታን ተደሰተ። ተነሳም። ከሃዲዎቹ ለጨዋታ ተሰብስበው እያሉም በመንፈስ ከፍ ከፍ አለ። መኳንንቱም ሰውም ሁሉ በተሰበሰቡበትም ይዘምር ጀመር። ወደሚያጎሳቁሉኝ ሰዎች መጣሁ፣ ስለ እኔ ለሚጠይቁ ሰዎች ተገኘሁ አለ። እነርሱም ደነገጡ፣ ዝምም አሉ። በክርስቲያናዊ አለባበስ በተመለከቱ ጊዜም ተጋድሎውን አደነቁ። ገዢውም አንተ ማነህ አለው። ቅዱስ ሚናስም የፍጥረት ሁሉ ንጉሥ የሚሆን የኢየሱስ ክርስቶስ አገልጋይ ነኝ አለው። ገዢውም ልጄ ሆይ በዚህ ዓይነት አለባበስ ከዚህ የገባህ አንተ ልዩ ነህን? ሕዝቡንስ በትምህርት ከመገዛት ትከለክላቸዋለህን? አለው። የሚያውቁትም ነበሩ። ገዢውንም ይህን ወታደር እናውቀዋለን፣ በአውጣዲቆን ዘንድ ነበር አሉት። ገዢውም ወታደር ነህን? አለው። ቅዱስ ሚናስም አዎ በፊት ወታደር ነበርኩ፣ ስለ ካዳችሁ ግን ተውኳችሁ አለው። ገዢውም የተለየህ ወይም ክርስቲያን ካልሆንክ ለምን ተውኸው? አለው። ገዢውም ያስሩት ዘንድ አዘዘው። በማግስቱም ወደ አደባባይ አመጣውና ከሃዲው ገዢ ወደዚህ ሜዳ ትገባ ዘንድ እንዴት ደፈርክ? ተግሳጽ እንደሚያደርግ እኔ ክርስቲያን ነኝ በማለትህ ነገሥታትን አዋረድካቸው። እስኪ ንገረኝ፣ ወታደሬ መሆንን ለምን እምቢ አልክ? ይህን ያህል ጊዜ ቆየህ፣ የትስ መጣህ? አለው። ቅዱስ ሚናስም እኔ ከግብፅ ሰዎች ወገን ነኝ፣ የሰማያዊው ንጉሥ ወታደር ለመሆን ስለፈለግኩም ኃላፊ ጠፊ የሆነ አማልክትን ተውኩ አለው። መስፍኑም እስከ ዛሬ ድረስ የት ቆየህ? አለው። ቅዱስ ሚናስም እግዚአብሔርን ከማያውቁት ጋር ከምጠፋ በጫካ ከአንበሶች ጋር ብኖር ወደድኩ አለው። በእጃቸው ዓመፅን ከተሞሉ ለሕይወቴ ጠላት ከሆኑ ከኃጢአተኞች ጋር
ነፍሴን አታጥፋት የሚል ጽሑፍ አለና አለው። ገዢውም ዛሬም ለአማልክት ሰዋ፣ አንተ ወታደር ስለሆንክ ጥፋትህን ይቅር እንልሃለን። ሰውዬ ሆይ ክርስቲያናዊ ወታደር መሆንህን እንደ ተውክም በራስህ ማል። ቀርበህም ለአማልክት ሰዋ፣ ወደ ሹመትህም ተመለስ፣ ራስህንም ከስቃይ ጠብቅ አለው። ቅዱስ ሚናስም እኔ የነገሥታትን ንጉሥ ላገለግል እወዳለሁ፣ ከሞት ይልቅ የነጻነትን አክሊል እቀዳጃለሁ። በማስፈራራት ወደምትፈልገው የምትወስደኝም አይምሰልህ። ለአምላኬ ለኢየሱስ ክርስቶስ ለተገዛው ስቃዩን ሁሉ ቀላል አድርጌዋለሁና አለው። መስፍኑም በአራት በኩል ወጥራችሁ ሰሩትና በከብት ጠፍር ግረፉት፣ አንተ ወታደር ሁንና ወደ ንጉሡ ትእዛዝ ተመለስ በሉት አለ። ብፁዕ ሚናስም የክርስቶስ ወታደር ብሆን ወደ ታላቁ ንጉሥ ወደ ክርስቶስም ብመለስ ይሻለኛል አለ። ያን ጊዜም ደሙ በወደቀበት ምድር እስኪሞላ ድረስ ጽኑ ግርፋትን ገርፈው፣ መስፍኑም ሥጋህ በግርፋት ፈጽሞ ከመቆራረጡ በፊት ለአማልክት መሥዋዕት ሰዋ አለው። ብፁዕ ሚናስም ዓመፅን የምትመክር ሰው ሆይ በክፉ ሥቃይህም አልመለስም፣ ሂድ። የሚቻለው ረዳት እግዚአብሔርም ይህችን ሥቃይ ፈውስ ያደርጋታል አለው። ገዢውም በደነደነ ልቡናው ደግማችሁ ግረፉት፣ በእንጨትም ስቀሉት፣ ሥጋውንም ቆራርጡት አለ። ሲቆራርጡትም ገዢው ሚናስ ሆይ በዚህ ሥቃይ ደነገጥህን? ይህ ግርፋትስ ታወቀህን? አለው። ቅዱስ ሚናስም በዚህ ሥቃይ ሐሳቤን የምትለውጠው መሰለህን? አለው። እኔ የክርስቶስ ወታደር ነኝ፣ እንድበረታም ይረዳኛል አለው። ገዢውም እንደገና አሰቃዩት፣ ሌላ ንጉሥ ካለህ ንጉሥህን አሳይም በሉት አላቸው። ቅዱስ ሚናስም ሰማያዊውን ንጉሥ ትሳደባለህን? አለው። ገዢውም አምላክ ማን ነው የምትለውን አላውቀውም አለው። ብፁዕ ሚናስም በቅድምና የነበረና ሁሉን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነው አለው። መስፍኑም ስለ ኢየሱስ ክርስቶስ ነገሥታቱ እንደተቆጡ አላወክምን? አለው። ክርስቶስን የሚጠራም ሁሉ እንዲፈረድባቸው አዘዙ። ስሙን ለማመስገን ለምን ትበረታለህ? አለው። ቅዱስ ሚናስም በቁጣ ለእኔ ምን አገባህ? እኔ ይህን መገዛት ዘወትር ልጠብቀው ሻለሁ፣ ከዚህ ከንቱ ዓለምም እድናለሁ። እንዲህ የሚል ጽሑፍ አለና የክርስቶስን ፍቅር ማን ያስተወኛል? ሐዘን ነውን? ችግር ነውን? መራቆት ነውን? የእግዚአብሔርን አገልጋይ ማሸነፍ የሚቻለው እንደሌለ አውቃለሁ አለው። ገዢውም በሌላ አካል እንደሚሰቃይ እነሆ ለመከራ ተዘጋጅተሃል አለው። ገዢውም ሚናስ ሆይ ለአማልክት ሰዋ፣ አንተንም አከብረሃለሁ አለው። ቅዱስ ሚናስም ለጥፋት ሰዎች ስጥ፣ እኔ ግን የሚጠብቀኝን ክብር እቀበላለሁ፣ ዋጋችሁ በሰማይ ታላቅ ነው ተብሎ ተጽፏልና፣ ያንተው ክብር ምሳሌ ነው፣ በእግዚአብሔር ዘንድም ከንቱ ነው። እግዚአብሔርን ማክበርና ለገናንነቱ መገዛት እነርሱም የተቀደሰ ብርሃንን ሕይወትን ወራሾች አደርጉናል። ገዢውም የሰማዕቱ ሚናስ የሃይማኖቱን ጽናት በተመለከተ ጊዜ ይገድሉት ዘንድ አሰበ። እንዲህ የሚል ፍርድንም በእርሱ ላይ ፈረደ። ለንጉሡ የማይታዘዝ ለአማልክት የማይሰዋ ይህ በደለኛ ወታደር ሚናስን ወደ ሞት ፍርድ ይወስዱት ዘንድ እኛ አዘናል። ለአማልክት ይሰዋ ዘንድ አልሰማምና ዳግመኛም ሥጋውን ከእንስሳት ይጨምሩት ዘንድ አዘናል አለ። ያን ጊዜም ብፁዕ ሰማዕት ሚናስን ወደ መገደያ ቦታ ወሰዱት። የሀገር ሰዎችም ሁሉ የቅዱስ ሚናስን ምስክርነት እየተደሰቱም በብሩህ ፊት ወደ ሞት ሲሄዱ ይመለከቱት ዘንድ ተከተሉት። ለክርስቲያኖች አርያም ነበር፣ ለሚያውቃቸውም ሃይማኖትን ያስተምራቸው ነበር። ስለ መንግሥተ ሰማያትም ያስብ ነበር። ያገኘው መከራም አልነበረም። በእግዚአብሔር ተማመነ፣ ወደ እርሱም ተማጸነ እንጂ በእርሱ ላይ እንደፈረዱበትም ለፍርዱ ተፋጠነ።
ለዚህ በጎ ነገር ዝግጁ ያደረገው ክርስቶስንም ጠራ። ፊቱንም ወደ ሰማይ አንጋጠጠ። ጸጋውን በመተማመን የተቀደሱ እጆቹንም ዘረጋ። የሰማይ አምላክ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። አልተውከኝምና ጠላት ያጠፋኝ ዘንድም ከኔ ያራክምና የተቀደሰ ስምህን እንዳልክድም ነፃነት ጥንካሬን አደልከኝ። ዛሬም በዚህ ሰዓት ጠብቀኝ፣ እስከ መጨረሻም ትዕግሥቱን አድለኝ። አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት፣ በዚህ ጊዜያቱም ላንተ ሰግዳለሁ አለ። ይህን ነገር ከተናገረ በኋላም ወደ ምስክርነቱ ቦታ ወደ ሰማዕትነቱ ቦታ ሄዶ ፈጥኖም አንገቱን ሰጠ። በሰይፍም መቱት፣ ራሱም ከአንገቱ ተለየ። ወታደሮቹም የተቀደሰ ሥጋውን ተሸከሙት፣ ከእሳትም ጣሉት። ያመኑ ወንድሞች ወታደሮች በዚያ ነበሩ፣ ፈጽመውም ብዙዎች ነበሩ። እሳቱንም አጠፉ። አስከሬኑንም በተከበሩ ልብሶችና በብዙ ሽቱም ገነዙት። ከእነርሱ ወደ አንዱ ቤት ወሰዱት። ትዕግሥትን ያደለው እግዚአብሔርን እያመሰገኑም በፍጹም ደስታ ወደ ሳጥን አስገቡት። በሰውነቱም የእሳት ምልክት አልነበረበትም። ምስክርነቱም ኅዳር 15 ቀን እንዲህ ተፈጸመ። ወደ እውነተኛው ንጉሥ ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስም ሄደ። ክብርና ምስጋና ከሃሊነትም ለእርሱ ይሁን ለዘላለሙ አሜን። ይህ አዲስና ብፁዕ የሚሆን የተከበረው ሰማዕት ሚናስም በኃይሉ ፍጹም ነው፣ አቋሙና ሃይማኖቱም ፍጹም ነው። ከታናሽነቱና ከጎልማሳነቱ ጀምሮም ጸባዩ ደግ ነው። የዋህ ይቅር ባይ፣ እንግዳና ድሆችንም ወዳጅ ነበር። አስቀድመን እንደተናገርነው ምስክርነቱ ከተፈጸመ በኋላም 5ቱን ሀገሮች ወጉ ዘንድ ሰራዊቱ መጡ። መሪዎጥ የተባለችዋ ሀገርና አውራጃዎች ታወቁ። የመርገጥን ሰዎች ይረዷቸው ዘንድ ከአፍራቂያ ወደ እስክንድሪያ ወታደሮች እንዲመጡ ትእዛዝ ወጣ። መስፍኑ አትናሲስም ረዳትና አዳኝ የሆነው ዘንድ የቅዱስ ሚናስን አስከሬን ሊወስድ ወደደ። አስከሬኑ ያለበትን በር ከፈተና ታላቅ ብርሃንን አበራ። ከሰዎቹ ወገን እንዳይከላከሉትም ሰውሮ መርከብ አወጣውና ሄደ። ከባህር መካከልም ሲደርሱም በባህሩ ውስጥ የሚያስደነግጡ አራዊት ታዩአቸው። አንገታቸውም ታላቅና ረጃጅም ነበር፣ ፊታቸውም እንደ ግመል ፊት ነበር። በውስጥ ያለውን ይወስዱ ዘንድም አንገታቸውን አስረዝመው ወደ መርከቡ ይመለከቱ ነበር። በፊታቸውም ከቅዱስ ሚናስ አስከሬን የእሳት ጦር ወጣ። ሸሽተውም በባህር ተሰወሩ። ከዚህ በኋላም ተመለሱ። ዳግመኛም ይህ የእሳት ጦር ከለከላቸው። ከዚህም በኋላ ሰገዱለት፣ ሄዱ። በባህር ያሉ የመርከቡ ሰዎችም ሁሉ አደነቁ፣ በእግዚአብሔርም አመኑ። ሰማዕቱ ሚናስንም ፈጽመው አመሰገኑ። በአስከሬኑ ድነዋልና። ከ5 ቀን በኋላ እስክንድሪያ ደረሱና ከዚያ ወጡት። ከእስክንድሪያ እስከ መሪዎጥ ሐይቅ ድረስም ከእነርሱ ጋር ወደ መርከቡ አስወጡት። በዚያም ከሽፍቶቹ ጋር ተጣሉ። ቅዱስ ሚናስንም አለዱት። በአስከሬኑም ሽፍቶቹን አሸነፏቸው። የመሪዎጥ አውራጃ ከምትሆን ሚስቲን እስከሚደርሱ ድረስም በአማላጅነቱ አጠፏቸው። ገዢው ወደ አፍራቂያ ሊመለስ በፈለገ ጊዜም አስከሬኑን ከእርሱ ጋር ሊወስደው ወደደ። በግመልም ጫነው። ግመሉም ሊንቀሳቀስ አልቻለም። በሌላ ግመልም ጫኑት፣ መንቀሳቀስ አልቻለም። እንደዚሁም ሁሉ በእነርሱ ዘንድ ባሉት ግመሎች ሁሉ ጫኑት፣ ማንሳት የቻለ ግን የለም። ገዢው አትናሲስም አዘነ፣ እግዚአብሔር እንደሆነም ተረዳ። በዚያም ተወው። እንደ ወታደር ሆኖ በሚያውቀው በዚያ አርያም በእንጨቱ ላይ የሰማዕቱ ቅዱስ ሚናስን ስዕል አዘጋጀ። ግመል የሚመስሉ የአራዊትን ስዕልም ከእግሩ በታች አዘጋጀ፣ ሰገደለትም። ያችን ስዕልም ስለ አማላጅነቱ ከቅዱስ ሚናስ አስከሬን አስቀመጣል። ከዚህ በኋላም በባህር ድህነትና መጠጊያ ተሆነው ዘንድ
ከነርሱ ጋር ወሰዳት። አስከሬኑም ከማይነቅዝና ከማያረጅ እንጨት ሳጥን ሠራ። በዚያ ቦታም ቀበረው። ከሰራዊቱ ጋርም ወደ ሀገሩ ተመለሰ። እግዚአብሔር በወደደ ጊዜም በቅዱስ ሚናስ አስከሬን ኃይሉን ታምራቱን ይገልጥ ነበር። የሚያነክስ ሰውም ወደዚያ ቦታ ሄደ። በሰማዕቱ በቅዱስ ሚናስ መቃብር ላይ የሚያበራ ብርሃንንም ተመለከተ። ወደ እርሱም ቀረበና ተጠጋው። በዚያም መንገደኞች ቆመው ነበሩ። አባቱን ፈለገውና በዚያ አገኘው። መታውም፣ በፊታቸውም እየዘለለ ሮጠ። እግሩም ዳነ። በዚያ ያሉ ሰዎችም አደነቁ። ልጁም ያየውን ነገራቸው። እግዚአብሔርም ዓይኖቻቸውን ገለጠ። መብራቲቱንም ስታበራ ተመለከቷት፣ አመኑ። የተለያየ ደዌ ያለባቸውም በአንድነት ከሀገራቸው ወጡና ወደ ቅዱስ አባ ሚናስ መቃብር መጡ። በእግዚአብሔር ኃይል በቅዱስ ሚናስ አማላጅነትም ተፈወሱ። ታላቅ ደስታም ሆነ። ዜናውም በመሬዎት ተሰማ። በዚያ ያሉት ደዌ ያደረባቸውም ጋኔን ያለባቸውም ሁሉ ወደ እርሱ እየሄዱ ፈጽመው ይፈወሱ ነበር። ያን ጊዜም በመቃብሩ ላይ እንደ ድንኳን ያለች ቤተ ክርስቲያን ሰሩ። በውስጡም ባዩት አምሳል መብራት ሰቀሉ። በዘይት ተነክሮም በቀንም በሌትም ያበራ ነበር። ከመብራቱ ዘይት የተቀባ ሁሉ ይፈወስ ነበር። ከመብራቱ ዘይት ወደ ሩቅ ቦታ ወስደው ሲቀቡት በሽተኛው ሰው ካለበት ደዌ ይፈወስ ነበር። ሕዝቡ ወደ እርሷ ይሰበሰቡና በውስጧ በዓልን ያዘጋጁ ዘንድም እግዚአብሔርን በሚወድ በንጉሥ በታዎስ እርዳታ በእስክንድርያው ሊቀ ጳጳሳት አትናቴዎስ ዘመን በዚያ ቤተ ክርስቲያን ተሠራች። የቤተ ክርስቲያኗ ሥራ ከተፈጸመ በኋላም ቅዱስ ሊቀ ጳጳሳቱ ካህናቱን ሰበሰባቸው። የሰማዕቱ የሚናስን አስከሬን በውስጡ አስቀመጠ። በንጉሡ በቅዱስ ቴዎዶስና በሊቀ ጳጳሳቱ በአባ ቴዎፍሎስ ዘመንም ቀደሳት፣ አከበራት። በቅዱስ ሚናስ ስም ከሚሰበሰቡት ሕዝቦች ብዛት የተነሳም በእመቤታችን በቅድስት ማርያም ስም በዚያ ቦታ ታላቅ ቤተ ክርስቲያን ተሠራች። በንጉሥ በዜኖን ዘመንም ወደ እርሷ መጣ። በዚያም ቤቶችን ሰሩለት። በዚያ ቤታቸውን ይሰሩ ዘንድም ከተማውን አዘዙ። የግብፅ አገር ገዦችም በዚያ ቤታቸውን ሰሩ። ከሚታየው ታምር ብዛት የተነሳም ዘወትር ወደ እርሷ ይመጡ ነበር። በሊቀ ጳጳሱ በጢሞቴዎስ ዘመንም በዚያች ታላቅ አገር ይህ ተደረገ፣ ተፈጸመ። ንጉሡ ዜኖንም ስም አወጣላት። በዚያም ፈጽመው ብዙ ሰዎች ነበሩ። ጻድቁ ንጉሥም ከኢሎፍላውያን ይጠብቋት ዘንድ ቤተ ክርስቲያንንና ወደ እርሷ የሚመጡ ሕዝቦችን ይጠብቁ ዘንድ 12,000 ሰዎች በዚያ እንዲኖሩ አዘዘ። ከመሬዎት ግብርም ለምግባቸው አዘዘ። የተዘጋጀውን ምግብም ወደ እርሷ ለሚመጡትና ለድሆች አዘዘ። በየዓመቱ እንዲወስዱም አዘዘ። በእንደዚህ አይነት ሥርዓትም እስከ ሮሙ ንጉሥ እስከ ሕርቃል ዘመን ድረስ ቆዩ። ከእርሱም ወደ ቅዱሱ ሰማዕት ቤተ ክርስቲያን እየሄዱ አሕዛብ የግብፅን አገር ገዙ። ታምራትን ይገልጥላቸው ነበር። ወደ እርሱም መባ ያመጡ ነበር። የልባቸው መሻትም ያደርግላቸው ነበር። ባደረገላቸውም ጊዜ ፈጽመው ይደሰቱ ነበር። የታምራቱና የሥነ ምግባሩ ዜና የጸሎቱ ኃይል በእግዚአብሔር ዘንድ እስከ ዓለም ዳርቻ ደርሷልና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስም በቅድስት ድንግል ማርያም በሰማዕታትና በቅዱሳን አማላጅነት እኛን የጥምቀት ልጆች ይጠብቀን ዘንድ እንለምነው፣ አሜን። የቅዱስ ሚናስ ተጋድሎ ተፈጸመ። እግዚአብሔር በጸሎቱ ይጠብቀን፣ አሜን። የቅዱስ አባ ሚናስ ታምርም በ15 ቀን ተጻፈ። በዚያን ዕለትም ይነበባል። በ18 ቀንም ሐዋርያው ፊልጶስ ነው። ከሐዋርያት ገድል ወስደህም በእግዚአብሔር ሰላም ኅዳር 18 ቀን አንብብ። አሜን አሜን ይሁን ይደረግ። የቅዱስ ሚናስን ገድል ለማነበው ለእኔም ለምታዳመጡት ለእናንተም ከኃያሉ ሰማዕት ረድኤትና በረከት ያድለን፣ አሜን። ከዚህ በመቀጠል
የቅዱስ ቂርቆስና የቅድስት ኢየሉጣን ታምራቶች እናነብላችኋለን። ውድ የባህራ ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን እንድታዳምጡ በአክብሮት እናስታውሳችኋለን። የቅዱስ ቂርቆስና የቅድስት ኢየሉጣ ታምራት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የሰማዕቱ የቅዱስ ቂርቆስ ታምር ይህ ነው። ጸሎቱና በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። አንድ ክርስቲያን ሰው ነበር። ሚስቱም መካን ነበረች። በሀገራቸውም የሰማዕቱ የቅዱስ ቂርቆስ ቤተ ክርስቲያን ነበር። ልጅ አገኝ ዘንድም በቀንም በሌሊትም አብዝቶ ወደ ቤተ ክርስቲያን ይሄድ ነበር። ከዕለታት በአንድ ቀንም ከሚስቱ ጋር ወደ አንድ ትሑት መነኩሴ ሄደ። ያም መነኩሴ በመንፈሳዊ ሰላምታ ሰላም አላቸውና ወደ እኔ የመጣችሁበት ምክንያት ምንድነው? አላቸው። አባታችን ሆይ፣ ልባችንን የሚያስደስት ከሕሊናችን የሚያረጋጋ ልጅ ስለሌለን ትጸልይልን ዘንድ ወደ አንተ መጣን አሉት። ያም መነኩሴ የእኔ ጸሎትና ልመና አይጠቅማችሁም፣ እኔ ኃጢአተኛና በደለኛ ነኝና፣ ነገር ግን በሰጠው ቃል ኪዳን የሕፃኑ የቂርቆስን አምላክ ለምኑ፣ እርሱም ልጅ ይሰጣችኋል። እነርሱም በተጋዳዩ በቅዱስ ቂርቆስ ስም ለእግዚአብሔር ተሳሉ። ከዚህም በኋላ ሚስቱ ጸነሰች፣ ወንድ ልጅም ወለደች። ስሙንም ወልደ ቂርቆስ አሉት። ይህ ሰውም የቅዱስ ቂርቆስን ገድል ለማጻፍ ገንዘብ ይሰጡ ዘንድ ከሚስቱ ጋር ተማከሩ። ለሚጽፈው ሰው ዋጋ የሚሆን ገንዘብም በዚሁ መነኩሴ እጅ ሰጡ። የሕፃኑ የቅዱስ ቂርቆስ ገድልም ተጻፈ። የገድሉ መጽሐፍም በተቀደሰች ቦታው በሚነበብበት ጊዜ ያዘኑትን የሚያረጋጋ፣ አጋንንትን የሚገስጽ የቅዱስ ቂርቆስ የቃል ኪዳኑ ባህር እንደ ተከዜ ባህር የሞላ ነውና ከአምላኩ የተቀበለው ማዕረጉና ክብሩም ከሰባቱ ሊቃነ መላእክት ክብር ጋር የተካከለ ነው። ጸሎቱና በረከቱ ከእግዚአብሔር አገር ከኢትዮጵያ ጋር ይሁን ለዘላለሙ። ሌላም ታምር። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የሰማዕቱ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ የታምራቸው ዜና ይህ ነው። እግዚአብሔር ባረካቸው፣ በትዕግሥትም አጸናቸው። በስሙ ያመንን እኛም እንደነርሱ ያጽናን። ጸሎታቸውና በረከታቸውም ከሕዝበ ክርስቲያኑ ጋር ይሁን አሜን። ቴስታ በምትባል አገር ሰማዕቱ ቅዱስ ቂርቆስ በተወለደበትና በሞተበት ዕለት የበዓሉ መታሰቢያ የምታደርግ አንዲት ሴት ነበረች። ብዙ ችግረኞችንም ትሰበስብ ነበር። የስሙ ዜና ስለሚያስደስተው ስለ ቅዱስ ቂርቆስ ስምና ስለ እስራኤላዊቷ እናቱ ስለ ኢየሉጣ መታሰቢያም ፍላጎታቸውን በመፈጸም ደስ ታሰኛቸው ነበር። ወደ እርሷ ከሚመጡ ሰዎች አንድ ሰውም ስለ በሽታው ለቤተ ክርስቲያኑ መባ ይሆን ዘንድ አስገባ። ይህች ሴትም ይህን በሰማች ጊዜ በምግብ ሰዓት ህብስቱንና ጠላውን አበዛችለት። እርሱ ግን ይህን አልወደደም። ወደዚህ የመጣሁት እንጀራና ጠላ ከመውደዴ የተነሳ አይደለም፣ ነገር ግን የእግዚአብሔር ሰማዕቱ ስለሆነው ስለ ቅዱስ ቂርቆስ አማልዱኝ አለ። ይህን ሲናገርም ጥር 15 ቀን ከበሽታው ዳነ። ይህን የተመለከቱ ሰዎችም አደነቁ፣ እግዚአብሔርንም አመሰገኑት። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እነሆ ሌላም ታምር። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም የሚነበብ የክርስቶስ ምስክሩ የሚሆን የቅዱስ ቂርቆስ ታምር ይህ ነው። ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሮሃ በተባለ ሀገር አንድ ክርስቲያን ሰው ነበር። የቅድስት ኢየሉጣ ልጅ የሚሆን የቅዱስ ቂርቆስን መታሰቢያ ሲያደርግም ወይን የሚቀዳባቸው ጋኖችን ሰበሰቡለት።
በቤቱ በር ሊያጥባቸውም ሲል ውሻ ለከፋቸው፣ የሚባርካቸውም ጠፋ። ቅዱስ ቂርቆስም በቄስ አምሳል ልብስ ተክህኖ ለብሶ በሌሊት በግልጥ መጣ። እኔ 3 ደቂቅን ያዳናቸው ገብርኤል ያዳነኝ የእግዚአብሔር ሰማዕት ነኝ፣ ጋኖቹን ሙላቸው ብሎ ተናገራቸው። ይህን ተናግሮም ተሰወራቸው። የኢየሉጣ ልጅ ቂርቆስ እንደሆነም ተረዱ። ፈጽሞ ደስ አላቸው፣ ከእግዚአብሔር በረከትን አውርዶላቸዋልና። ከነዚህ ጋኖች በቀዱ ጊዜም የወይኑ ጣዕም የሚደንቅ ሆነ። ይህ ሰውም በሕፃኑ በቂርቆስ ስም ለነዳያን ምጽዋትን ሰጠ። ለቤተ ክርስቲያን ንጹሕ ዕጣን፣ ስንዴ፣ ዘይትና መጋረጃ በመስጠትም በዚህ ዓለምም በዓል አከበረ። ይህ ተአምር የተደረገውም ሐምሌ 19 ቀን የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ዕለት ነው። ይጋደል ዘንድ ለዚህ ሕፃን መንፈሳዊ ኃይልን ለሰጠ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። እነሆ ሌላም ተአምር አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም የሚነበብ የሰማዕቱ የቅዱስ ቂርቆስ ተአምር ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አንጎት በተባለች አገር የሕፃኑ ቅዱስ ቂርቆስን መታሰቢያ የምታደርግ አንዲት ሴት ነበረች። ጋኔን ያደረበት አንድ ልጅም ነበራት። የሕፃኑ እናትም የእግዚአብሔር ሰማዕት ሆይ ሊሞትብኝ ነውና ሕፃኑን ፈውስልኝ እያለች ተማጸነች። እኔም የተወለድህበትንና የሞትበትን ቀን መታሰቢያ አደርጋለሁ እያለች ተማጸነች። እንዲህ እየተማጸነችም የሕፃኑ ቂርቆስ ልደትና የእናቱ የኢየሉጣ መታሰቢያ አደረገች። በዚህች ዕለትም መንፈስ ርኩስ ሆይ በአምላኬ ስም አባረርኩህ፣ ከከሃዲዎች ምኵራብም አስወጣሁህ፣ ዳግመኛም በጌታዬ በኢየሱስ ክርስቶስ ኃይል አስወጣሃለሁ። መንፈስ ርኩስ ሆይ ና ከዚህ ሕፃን ውጣ የሚል ድምፅ ከሰማይ መጣ። በሕፃኑ ያደረው ይህ ጋኔንም ይህን ሰምቶ በታላቅ ድምፅ ጮኸ፣ እንዲህም አለ፣ ይህን በምፈራበት ጊዜ ነቢያትን አጠፋኋቸው፣ ሐዋርያትንም በሮማ አደባባይ አሰቀልኳቸው። ከጎጃም አውራጃዎች የምታባርረኝ አንተ የናዝሬቱ ኢየሱስ ክርስቶስ ሰማዕት ከየት መጣህ? ዛሬም ሰማይን በሰቀለው ምድርንም በዘረጋች ተወኝ፣ በጌታችን በኢየሱስ ክርስቶስ ኃይልም አታጥፋኝ አለ። ይህን ተናግሮም ያ ጋኔን ከሕፃኑ ወጣ። ሕፃኑም ወዲያውኑ ዳነ። እናቱም ሰማዕቱ ያደረገላትንና የእግዚአብሔርን ቸርነት አደነቀች። ታምራቱንም ለአንጎት ሰዎችና በጎጃም ላሉት ሁሉ ተናገረች። ይህን ታምር ያዩትና የሰሙት ሁሉ እግዚአብሔርን አመሰገኑ። የተቸገሩትን በሚረዳ በዚህ ሰማዕት ስምም አከበሩት። እኛንም ከሚነደው እሳት ያዳናቸው እግዚአብሔር በቅዱስ ቂርቆስና በእናቱ በኢየሉጣ ጸሎትና አማላጅነት ከኃጢአት ደዌ የፈውሰን። ጸሎቱና በረከቱ ከሁሉም ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። እነሆ ሌላም ተአምር አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም የኢየሱስ ክርስቶስ ሰማዕት የሚሆን ቅዱስ ቂርቆስ ያደረገው ተአምር ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ስሙ አንጾኪያ በተባለ ቦታ ከማኅበረ ሐዋርያት ጋር በሰማዕቱ በቅዱስ ቂርቆስ ስም ማኅበር የሚጠጡ ብዙ ሰዎች ነበሩ። ከእነርሱም ጋር ማኅበርተኛ የሆነች አንዲት ነፍሰ ጡር ሴት ነበረች። በዓሉ ሲደርስም የመውለጃዋ ጊዜ ደረሰ። ምጥ ያዛት፣ ፈጽሞም አስጨነቃት። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የጽድቅ ሥራ የሌለኝ ኃጢአተኛ ባሪያ እንዳልሞት በምሕረትህ እርዳኝ። አንተም የኢየሱስ ክርስቶስ ምስክር ሕፃን ቂርቆስ ሆይ የመካኗ ልጅ በአረማዊ ቤት በለመነህ ጊዜ እንደ ሰማኸው ጩኸቴን ስማ። ለምድር ዝናብን የሚያዘንብ ሰውንም ከተቀደሰው እህል ከሚያጠግብ ከቸሩ አምላክህ ለምንልኝ።
ለፍጥረቱ ሁሉ ምሕረትን ያደርጋል። ዳግመኛም ከልደት በዓል መታሰቢያ ቀርቻለሁና አዝናለሁ አለች። ይህን ስትጸልይም ደም ግባቱ ያማረ የበኩር ልጇን ወለደች። ወልደ ቂርቆስ ብላም ሰየመችው። የልደቱን በዓልም ብዙ እንጀራና ዓሣ በውስጡም ማር ያለበት ወይን ለድሆች በመስጠት አከበረችው። ቤተሰቦቿም ተደሰቱ፣ የእግዚአብሔርን ስም እየጠሩም አመሰገኑ። ሰይጣንም የአምላኩ ስም ሲጠራ በሰማ ጊዜ እንደ ሰም ቀለጠ፣ እንደ ጢስም በኖ ተሰወረ። ይህች ሴትም በኢየሉጣ ልጅ በቂርቆስ አምላክ ፈጽማ ተደሰተች፣ ከጠላት እጅ ፈጽሞ አድኗታልና። ከዚህ በኋላም የእግዚአብሔር መልአክ ወደ እርሷ መጥቶ በወዳጁ በቅዱስ ቂርቆስ ቃል ኪዳን እግዚአብሔር ያደረገልሽን ሂጂና ተናገሪ አላት። እርሱም እንዳዘዛት ለሀገሩ ሰዎች ተገልጣ እንዲህ በማለት የተደረገላትን ሁሉ ተናገረች። በተንኮሉ ያስተይ ዘንድ ሰይጣን ወደ እኔ መጣ። በቅዱስ ቂርቆስ ቃል ኪዳንም አምላክ ያዳነኝ፣ መንፈስ ቅዱስም በነገረኝና የአምላኬን ስም በጠራው ጊዜ ሰይጣን አፍሮ ከኔ ሸሻለች። ሕዝቡም ይህን ሰምተው የሕፃኑ ቂርቆስንና የእናቱ የኢየሉጣን አምላክ በታላቅ ምስጋና መሰገኑት። ይህ ታምርም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተነገረ። ጸሎቱና በረከቱ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከዚህ ቀጥሎ የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ በአክብሮት እናሳስባችኋለን። ስንክሳር ዘወርኃ ሰኔ 15። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚህች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተ ክርስቲያኑ መሪዎጥ በተባለ አገር የከበረችበት ነው። ከዚያ አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በወደደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋው ተሰውሮ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንዱ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችንም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸው ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱም ግን አላወቁ። በዚያ ውሃና ባፈሩ በሽተኞችን የሚያድን የዚያ በግ ጠባቂ ወሬው በሮሙ ንጉሥ ዘንድ ተሰማ። ለንጉሡም በቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንዳዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግበትን ምክንያት ታውቅ ዘንድ ወደደች። ከዚህ በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተ ክርስቲያን ሠራችለት። ንጉሡም በዚያ ቦታ ከተማ እንዲሠሩ መኳንንቱንና ሹሞቹን አዘዛቸው። ታላቅ ከተማም ተሠራች። ስሟም መሪዎጥ ተባለች። እግዚአብሔርም ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቆችንና ታምራትን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳቱ ጋር መጥተው ቤተ ክርስቲያኒቷን በዛሬዋ ዕለት አከበሯት። በዚያችን ቦታ የሚሰሩ የድንቆችንና የታምሮች ወሬ በቦታ ሁሉ ተሰማ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። አንደኛ ቅዱስ ሚናስ ማር ሚና ሰማዕት። ወርሃዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ። ሁለተኛ ቅዱስ ኤፍሬም ሶርያዊ አፈ በረከት። ሦስተኛ ቅድስት እምባ መሪና። አራተኛ ቅድስት ክርስቲና። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሠረት የሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይሄ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር እንድታደርጉ እንዲሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እንድታዳምጡ በአክብሮት እናስታውሳችኋለን። እናመሰግናለን።